ክሳውን በፍርድ ቤት ተዘግቷል። ተመልሰሽ መክሰሳችን። እሺ እኔም ትቼዋለሁ። አሁን ግን በቃ ቤት ልሂድ። ከዚህ ፖሊስ ጣቢያ እንድንወጣ እርዳኝ። አሁን ጥሩ ጨዋታ መጣሽ። ምን አድርጌ ነው የምረዳሽ? ፈቃደኛ ከሆንክ የምትፈልገውን ገንዘብ ላስልክልህ እችላለሁ። ሉላ ታሪክ ሰራች። ባሏ አስቸጋሪው ዝናን ዛሬ ወገቡን በብረት አውልቃ ጥላው ጠፋች። ለጀግናም እንግዲህ አንዳንዴ ጀግናም ይሸነፋል። ዝና ማንም አያሸንፈኝም ከኔ በላይ ወንድ የለም የሚል ሰው ነበረ። ዛሬ ግን ሚስቱ ሉላ በብረት ወገቡን አውልቃ ከቤት ጥላው ጠፍታለች። መሀሌት እስር ቤት ሆና መቀባጠር ጀምራለች። እየዋሸች ትገኛለች። ከፖሊሱ ጋራ የምትፈልገውን ገንዘብ ልስጥክና ልታስወጣኝ ትችላለች የሚል የጉቦ ስራ እየሰራች ትገኛለች። ይሄ ግን በጥፊ አስብሏታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን በላይክ ጀምሩ። ምሳሌ ክፍል 61ን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ የምናየው አብዛኞቻችን ሉላ በጣም ተጨቁና ከማትወደው ሰው ጋር እንደምትኖር ሁላችንም እናውቃለን፣ ድራማውን የምንከታተልና ዛሬ ግን የወሰነችው ውሳኔ እሱ ሲመጣ ከውጪ የሆነ ነገር አድርጌ ራሴን ነፃ ማውጣት አለብኝ። እስከ መቼ እንደዚህ ተጨቁኜ እኖራለሁ? እሱን የሆነ ነገር አድርጌ ከዛም በኋላ እሞታለሁ። መኖር አልፈልግም። መኖሬ ምንም ጥቅም የለውም። ከዚህ ስቃይ ኑሮ ሞት ይሻለኛል በማለት ራሷን አዘጋጅታ ቁጭ ብላ እንግዲህ እየጠበቀች ትገኛለች። ባለቤቷ ዝና ማለት ነው። ዝና ውጪ ቆይቶ ወደ ቤት ሲመለስ ምን ሆነሽ ነው አልቅሰሻል ሲላት እንግዲህ ሰላም እንኳን ሳይላት ያው እሷ ሁልጊዜ ሀዘንተኛ ስለምትመስል በሱ የተነሳ ደግሞ ምን ልሁን ብለሽ ነው ያለቀሽው? አልቅሰሻል ሲላት አላለቀስኩኝም ዝም ብዬ ነው ትለዋለች ማለት ነው። ልጅ እንድትወልጅልኝ እፈልጋለሁ። ልጅ መውለድ አለብሽ። ከዚህ በኋላ ትወልጃለሽ፣ ወደሽ ሳይሆን ተገደሽ ትወልጃለሽ እያለ እየተናገራን ነበረ። እሷም እሺ ችግር የለውም እወልድልሃለሁ ብለዋለይ ማለት ነው። እኔ እኮ አንቺን በጣም ነው የምወድሽ ይላታል። አንቺ ግን እኔን ወደሽኝ ሳይሆን ፈርተሽኝ ነው ከኔ ጋራ አብረሽ የምትኖሪው ይላታል። ይሄንን ውስጡን ያውቃል ማለት ነው። ካልወደድኩ ይሄንን ካወክ ታዲያ ለምን አትፈታኝም? ምንም አይነት ንብረት እኔ ካንተ አልጠይቅም፣ ፍታኝ ስትለው በጣም ስቆ እንግዲህ ንብረት ነው ያልሽው? እኔ አንቺን እወድሻለሁ። አንድ ቁም ነገር ልንገርሽ፣ እወድሻለሁ፣ አፈቅርሻለሁ። ስለዚህ መቼም ቢሆን አልፈታሽም። ዛሬ እንዲያውም ጥሩ ጊዜ ከአንቺ ጋር ማሳለፍ ፈልጋለሁ። ጥሩ ጊዜ እንድናሳልፍ ነው የምንፈልገው። ስራ ፈትቼ ነው የዋልኩት፣ ለዛ ተመልሼ ወደ ቤት መጣውኝ ብሎ ይነግራታል። ለምን ስራ ፈታክ ብትለውም መሀሌትን ቀጥሬያት እንገናኛለን ብላኝ ለስራ ጉዳይ፣ ነገር ግን ስልኳን ዘግታ ጠፍታለች። እሷም እህቷም ስልካቸው አይሰራም። ለዛ ስራ ላይ ሳሉል ተመልሼ መጣውኝ ይላታል። ለምን ነበር ምን ልታሰራቸው ነው ብትል እንግዲህ ያ እንደማይመለከታት ነው የነገራትና እኔ በጣም ነው የምወድሽ፣ በተለይ ከውጪ ወደ ቤት ስመለስ ሳይሽ ወንድነቴ ወንድ መሆኔ ሁላ ነው የሚሰማኝ፣ ወንድነቴን ሁላ ነው የማስታውሰው። በጣም ነው የምሳሳልሽ፣ የምንሰፈሰፍልሽ፣ በጣም ነው የምወድሽ። እንደውም ወገቤን አሞኛል፣ ወገቤን እሽኝ ብሎ እንግዲህ ሶፋ ላይ በሆዱ ይተኛል ማለት ነው።
ሉላ እንግዲህ ወገቡን በተወሰነ መልኩ አሸት አድርጋ እንደዚህ አይደለም ልብስ የምታጥቢ መሰለሽ ወይ በስነ ስርዓት ወገቤን እሽኝ ትለዋለች። እሷም እሺ ተስተካክለተኛ ወገብህን በደንብ ልሽት እያለች እንግዲህ ወገቡን እያሸች እሱም የምታሽበትን ቦታ ወገቡን እዚህ ጋር ሽኝ እዚህ ጋር እያለ እያሳያት ከዛ በኋላ ዛሬ ደግሞ በጣም ናፍቀሽኛል አብረን ጊዜ እንድናሳልፍ ፈልጋለሁ ይላል ወገቡን እየታሸ። እሷም እሺ እያለች ወገቡን እያሸች እንግዲህ በስተመጨረሻ ሶፋ ስር ብረት አስቀምጣ ነበረና ያንን ብረት አንስታ መግቢያው ላይ እንዳያችሁት እንግዲህ በዛ በብረት ሁለቴና ሶስቴ ወገቡን ብለዋለች። ከዛ መንቀሳቀስ አልቻለም ማለት ነው ዝና። በዚህ እንግዲህ የምታሸንፍበትን መንገድ መርጣለች። እዛው እየተገላበጠ ከሶፋ ላይ ተንከባሉ ወደ መሬት ይወድቃል። ሉላ ቢልም እሷ መስሚያ የላትም። ጨካኝ ሆነክ ጨካኝ አደረከኝ፣ አውሬ ሆነክ አንተ እኔንም አውሬ አደረከኝ፣ በግድ አስረ የምታኖረኝ አይምሰልክ በማለት እንግዲህ የወደቀበትም ደግማ መታው አስቀምጣ ብረቱን እንግዲህ ከዚህም በኋላ እኔን አታገኘኝም፣ አገኛታለሁ ብለክ እንዳታስብ፣ ምናልባት ብታገኝም እንኳን ሞቼ ነው የምታገኘኝ ብላ እንግዲህ ጥላው አምልጣለች ማለት ነው። እየሮጠች ጥቁር ሻርቧን መንገድ ላይ ጥላ እየሮጠች ከቤት ወታ ሄዳለች ማለት ነው። ወታ እንግዲህ ሞገስ ጋር ደውላለች። የሆነ ቦታ ሆና ሞገስ ጋር ደውላ ራስን ጠብቅ የሚል መልእክት ብቻ ነው ያስተላለፈችለት። ሞገስ ጋር መሆን አልፈለገችም። መሀሌት እንግዲህ እስር ቤት ሆና ፖሊሱ የተለያዩ ምርመራዎችን እያደረገ ይገኛል። ለምን ሄድሽ? ብሩክ ቤት ተፋተሻል፣ ፈተሽዋል። ምን ልትፈልጊ ሄሽ? ምን ልትሰሪ ሄሽ ብትባልም አንዳንድ እቃዎች ስላሉኝ እነሱን ልወስድ ነው የሄድኩት ላለች አንዴ ደግሞ ሰላም ልላት ነው ቅድስት ነው የሄድኩት በማለት እየዘበራረቀች ትገኛለች። ከዚህ በፊት ቅድስት ናት የተኮሰችብኝ ብለሽ ምርመራ ስናደርግ ደግሞ አይ አይደለችም አልሽ፣ ብሩክ ነው አልሽ። አሁን ደግሞ እንደዚህ አይነት ወሬ ታወሪያለሽ። አይ እሱማ ብሩክ ነው የተኮሰብኝ ብላ አሁንም ትመልሳለች። እሱ እኮ አንዴ ቅድስት ናት አንዴ ብሩክ ናት ብለሻል። ቅድስት ናት ያልሽው ለምንድን ነው ስትባል እሷ የምትታሰር መስሎኝ ነበረ ብላ ነው የመለሰችው። ህግ በመሰለኝ የሚሰራ አይደለም፣ በትክክለኛ መረጃ ላይ የሚሰራ ነው፣ በበቀል የሚሰራ አይደለም። አንቺ እንደፈለግሽው ህግ አይሰራልሽም። እሱ ፋይል ከዚህ በኋላ ተዘግቷል፣ መክሰስ አትችይም ብሎ ፖሊሱ ይመልስላታል። እኔም ከዚህ በኋላ እሱን በቃ አልፈልግም ይዘጋ፣ አሁን ግን ከዚህ መውጣት ብቻ ነው የምፈልገው፣ እንደምንም ብለህ እንድወጣ እርዳኝ፣ ወደ ቤቴ መሄድ ፈልጋለሁ ብላ እንግዲህ ለፖሊሱ እየተናገረች ትገኛለች። መሀሌት አሁን ገና ጥሩ ነገር ተናገርሽ፣ እሺ ምን እንድረዳሽ ነው የፈለግሽው ይላታል። እኔ ከዚህ እንድወጣ ነው የምፈልገው፣ ከፈለክ ደግሞ ብዙ ገንዘብ የምትፈልግ ከሆነም ገንዘብ ላስገባል እችላለሁ ስትለው እንግዲህ እዚህ ጋር ምስሉ ላይ እንደምታዩት ፖሊሱ በጥፊ አጩሏታል ማለት ነው። እንደዚህ አይነት ፖሊሶች ሊበረታቱ ይገባሉ። የገንዘብን ስም ስትጠራ እንደዚህ በጥፊ ብሎ ገንዘብ አንዳንድ ሰዎች ሊፈልጉ ሊወዱ ይችላሉ፣ ግን ህግና ገንዘብ አይገናኝም ብሎ በጥፊ አጩሏታል። በቃ ፖሊሱ መሸለም ነው ያለበት ማለት ነው። ትልቅ ስራ ነው የሰራው። በቃ ይቅርታ በማለት እንግዲህ ይቅርታ ጠይቃለች ማለት ነው። ይቅርታ ጠይቃለች። እንደዚህ ማለት አልነበረብኝም ብላ ይቅርታ ጠይቃለች። ይቅርታ ብትጠይቅም እንግዲህ ፖሊሱ ብዙ ነገር ውጪ ላይ ቆሞ ስለሰማት አሁንም እየዋሸች መሆኑን ስላወቀ ብዙ ጥያቄዎችን ጠይቆ መልሳ እንድትታሰር አድርጓል ማለት ነው። መሀሌት እስር ቤት አሁን ለረዥም ጊዜ ትቆያለች። ምክንያቱም ምስክር አያስፈልግም፣ ፖሊሱ ራሱ ስለሰማ ማለት ነው። አንዴ ደግሞ ይሄ ነው እንደዛ ነው እያለች እየቀበጣጠረችም ስለሆነ ምንም የምትወጣበት መረጃ የላትም። ኤፍራታም እንግዲህ አንዳንድ ጥያቄዎችን እየተጠየቀች ትገኛለች። መሀሌት አልፋና ተርፋ እንዲያውም ምንድን ነው ያለችው ፖሊሱን በጣም በሚገርም ሁኔታ ብቻ ከዚህ መውጣት ነው የምፈልገው፣ አንተን እንድትመደሰት ከፈለክም ማስደሰትሃለሁ የሚል አማርኛ ነው ያለችው። ይሄ በጣም ነውር ነገር ነው የማይባል። አንዲት ሴት
እንደዚህ ራሷን አስክራ አርክሳ መደሰት ከፈለግክም አስደስትሃለሁ የሚል አማርኛ ነው ያወራችሁና ቀጣዩን ክፍል ይዤላችሁ እመጣለሁ። ለዛሬ ይሄን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስለምትከታተሉን እናመሰግናለን። ሰብስክራይብ አድርጉ። እናመሰግናለን። ምሳሌ አስተማሪና ተወዳጅ ድራማ ነው። ሉላ በመውጣቷ በጣም ደስ ብሎኛል። እነ መሀሌት እስር ቤት ስለገቡ እውነቱን ለመናገር ደስ ብሎኛል። እጅ ከፍንጅ ተይዘዋል ማለት ነው።